ድንግል ስለሆነች ብቻ የሴት ልጅ ዳቦዋ አይደማም። አሁን በራሴ ላይፍ ላይ ስለደረሰ ነው ይህን ታርግላችሁ የመጣሁት። ልጅቷን ገና ለገና ዳቦሽ አልደማም ብሎ ፍቺ እስከመጠየቅ ድረስ ኢማጂን። ልጅቷን ማቃት ላይ እንደ ከዝኔ ነች፣ አብረን ያደግነው እያከክን ያደግነው በቃ ኖርማሊ ነው ማለት ነውና አይደለም ሌሎች ወንድ ጓደኞችና ነገር ልታብዛ ይቀርና ከኛ ጋር ከዝኖቼ ጋር በቃ ዝም ብላ እንደ እህት ወንድማችን ሆና ነው ያደገችውና ከዛ መጨረሻ ላይ እድሜዋ ለጋብቻ ሲደርስ መልካ በፍራንድ ተዋወቀችው። ከየት እንደተዋወቀችው ብቻ አላውቅም። ከዛ አንቺም ምንም ነገር ላታረጊ እሱ ምንም ነገር ላያረግ ራን ተስማምተው ተጋቡ። ከተጋቡ በነጋታው እንደሚደረገው ሁሉ በእኛ ካልቸር ኢትዮጵያም ያለው ካልቸር የአንሶላ ቼክ የሚደረገው ነገር አለ። በጣም የጅል ካልቸር ከሰሞኑ እጅግ ብዙዎችን ያነጋገሩት እንዲሁም ደግሞ የሳምሪ አዲስ ፍቅረኛ ነው የተባለለት ዮኒ የተባለው ግለሰብ አሁንም አነጋጋሪ በሆነ መልእክት ብቅ ብሏል። ብዙዎችን መስማት አለባችሁ፣ ይህን ታሪክ እወቁ፣ ስሙልኝ ሲልም ነው ይህን መልእክቱን በቪዲዮ መግቢያ እንደተመለከታችሁት እያጋራው በዝርዝር ያሉትንም ጉዳይ አስደምጣችኋለሁ ሙሉ ሐሳቡን። ይህ ግለሰብ የሳምሪ አዲስ ፍቅረኛ ነው ተብሎ በተለያዩ ቦታዎች እንዲወራ ሰራጭ ካደረጉት ዋነኛ ጉዳዮች መካከል ሳምሪም በራሷ የቲክቶክ አካውንት ይህን ግለሰብ እየለቀቀችው ነበር። ይሄም ግለሰብ ከሳምሪ ጋር ሆኖ የሰራቸውን ቪዲዮዎች በራሱ ቲክቶክ አካውንት ላይ እየለቀቀ ነበር። አጠቃላይ እውነት ሳምሪ ከዚህ ግለሰብ ጋር የፍቅር ግንኙነት ጀምራለች የሚለውን ጉዳይ እንዲሁም ደግሞ ይህ ግለሰብ እጅግ ብዙዎችን ስላነጋገረው ድንግልናን በተመለከተ ስላስተላለፈው መልእክት ጠቅለል አድርጌ መረጃዎቹን ላካፍላችሁ ብቅ ብያለሁ። ሰላም ጤና ጥልን ውድ ሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ሳምሪ በቲክቶኳ ያጋራችው ከዚህ ግለሰብ ጋር ሆና የለቀቀችው ቪዲዮ ከ2 ሚሊዮን በላይ እይታ በቲክቶክ አግኝቷል። ብዙዎችንም አነጋግሯል። ይህ አነጋጋሪ ቪዲዮ ሳምሪን ወደ ላይ አድርጎ እጁ ላይ ሲሸከም እጁ ላይ ቁጭ ሲያረጋት የሚያሳይ ቪዲዮ ነበር። በዛም ቪዲዮ ላይ ሳምሪ ከላይ ጽሑፍን አጋርታ ነበረ። አንቺን እንደዚህ የማይሸከምሽ ሰው ችግርሽንም አይሸከምም ብላ አነጋጋሪ ጽሑፍን ነው እንግዲህ በዚህ ቪዲዮ አድርጋ ለቃ የነበረው። ይህንንም አስመልክቶ ብዙዎች በመደናገጥ ሳምሪ እውነትም ወደ አዲስ ህይወት አመራሽ ወይ? በዚህን ያህል ፍጥነት ከፋኒ ጋር ያለሽ ነገር ተቋርጦ አዲስ ኑሮን ጀመርሽ ወይ? በማለት ብዙዎች ሲጠይቁ ነበረ። ይህም ግለሰብ በራሱ ቲክቶክ አካውንት ብዙ ቪዲዮዎችን እያጋራ ነበር። ከሳምሪም ጋር የተለያዩ ጥያቄዎችን እየጠየቃት በተለይ ደግሞ ከመላጣ ወንድና ጸጉር ካለው ሰው ምን አይነት ሰው ይመችሻል እያለም ሲጠይቃት ነበር። ሳምሪም በምላሿ መላጣዎች ደስ ይሉኛል፣ ብዙ ነገር አስተሳሰባቸውም የበሰለ ይመስለኛል እያለች እንግዲህ ብዙ አነጋጋሪ የሆኑ ቪዲዮዎችን እየቀረጹ ነበር። ይህንን ነገር አያይዘው በተለይ ደግሞ የመጀመሪያው ቪዲዮ ሲለቀቅ መኝታ ቤት መሆኑን በመቀጠልም ሳምሪን ወደ ላይ ከፍ አድርጎ እጁ ላይ ሲያረጋትም የሚያሳየው አጠቃላይ የፍቅረኛሞች አካሄድ ይመስላል። ሳምሪ አዲስ ህይወት ውስጥ ነች በማለት ብዙዎች ድምዳሜ እስከ መድረስ ያደረሰቸው ጉዳይ ነበር። ነገር ግን እነዚህ ግለሰቦች ለወቅታዊ ጉዳይ ቫይራል ለመውጣት እሱም ኑሮ በጀርመን ስለሆነ ነው እንደዚህ አይነት ቪዲዮዎች ይለቁ የነበረው እንጂ ሳምሪ እውነት ከዚህ ግለሰብ ጋር አዲስ ህይወት ጀምራ እንዳልሆነ አጠቃላይ ያሉት መረጃዎች አሳይተውናል። ነገር ግን ሳምሪ አሁን ድረስ ይህን ግለሰብ የሳቃችሁ ምንጭ የሆነ ሰው ጥሩ ነው፣ ሁሌም ቀናችሁን የሚያበራ ሰው ይስጣችሁ፣ እንደዚህ የፈገግታ ምንጭ የሚሆናችሁን ሰው ይስጣችሁ እያለች ይህን ግለሰብ ሜንሽን እያረገች እንግዲህ ላለፈው ሳምንት ሁሉ እንደ አዲስ አካውንቱን ሜንሽን እያረገች ስትለቀው ነበር ማለት ነው። ይህ ግለሰብ እንግዲህ አሁን ደግሞ እጅግ ብዙዎችን ያነጋገረ በቪዲዮ መግቢያ የተመለከታችሁትን ከባድ መልእክት በቲክቶኩ አጋርቶታል። ይህ ቪዲዮ በቲክቶክ ከ400,000 በላይ ሰው ነው የተመለከተው። ቪዲዮ ትንሽ ወጣ ያለና ብዙዎችን ያነጋገረ ነው። ይህ ግለሰብ እንግዲህ ዳቦ በሚል ቅጽል ስምም ይታወቃል። በተለይ ከሴቶች ጉዳይ ጋር በተመለከተ እንደዚህ አይነት ቪዲዮዎችን ነው እያካታተለ የሚለቀው። በዚህም አማካኝነት አንዳንዶች ባልታዛር እያሉ ሁሉ ለየት ያለ ስምን ይሰጡታል ማለት ነው። ከዚህ ጉዳይ ጋር ታዲያ በተለይ ሴቶችን ነክ በሆነ ጉዳይ በሚለቃቸው ቪዲዮ አሁን በቅርብ ቀናት የለቀቀው ግን እጅግ ብዙዎችን አነጋግሯል። በቪዲዮ መግቢያ እንደተመለከታችሁት ድንግልናን በተመለከተ ነው። ከባድ ኋላ ቀር የሆነ አባባል መቅረት አለበት። የራሴ ከዝኔ ወይም ደግሞ የራሴ ዘመድ ያጋጠማት ከባድ የሆነ ፈተና አለ ከዚህ ጉዳይ ጋር ተያይዞ
ተያይዞ አንዳንድ ሴቶች ድንግል ሆነውም እንግዲህ የመጀመሪያ ጊዜ ግንኙነት ሲያረጉ ደም ላይ ፈሳቸው ይችላል። በዚህ አማካኝነት ግን ድንግል አይደላችሁም ተብለው ብዙ ችግር ይመጣባቸዋል። ስለዚህ አንዳንድ ሴቶች የተፈጥሮ ሁኔታቸው ያፈጣጠር ሁኔታቸው እያለ እንግዲህ እያብራራ ነው በዝርዝር ሲናገር የነበረው እየሳለ ሁሉ በአንዳንድ ተፈጥሮ አማካኝነት ድንግል ሆነው እንግዲህ የመጀመሪያ ግንኙነት ሲያረጉም የማይደማቸው ሰዎች አሉ። ስለዚህ እነዚህን ሰዎች እንረዳ። አጉል ባህል የድሮ ባህል እየወሰድን አንዲት ሴት እንግዲህ ድንግል መሆኗ የሚታወቀው ደሙ ከፈሰሰ ነው፣ ይሄ አንሶላ ምስክር ነው እየተባለ ሁሉ የሚቀርቡ ነገሮች መቅረት አለባቸው። የኋላ ቀር የሆነ ነገር ነው። እባካቸው ይሄ ነገር ብዙ ሰው ማወቅ አለበት። በተፈጥሮ እንደዚህ አይነት ሴቶች አሉ ምንም የማይፈሳቸው የመጀመሪያ ጊዜያቸው እንኳን ሆኖ። ስለዚህ ይሄ ነገር ብዙ ሰው ጋር ትዳር ያፋታ ብዙ ሰውን እንዲራራቅ ያደረገ ነገር ሰው አስተሳሰቡን መቀየር አለበት። ጉግል አድርጎ መመልከት አለበት። እኔም ሰርች አድርጌ ከተመለከትኩት እኔም ከዚህ ላይ አጋጥሞ ከዝኔም ላይ ችግር ያመጣ ነገር ግን ከዝናችንን በደንብ ጠንቅቄ ነው ማቃት። ሌላ ሰው ጋር ሁሉ ሄዳ አታውቅም። ነገር ግን የመጀመሪያ ጊዜ ከፍቅረኛዋ ጋር ግንኙነት ስታረግ እሱ ራሱ እንግዲህ አልደማችም ብሎ በጣም ከባድ ችግር አምጥቶባት ነበር። ስለዚህ እዚህ ነገር ላይ ትልቅ ማስተማር የምፈልገው ነገር አለ። ሰዎችም እንደኔ ጉግል እያደረጉ የተፈጥሮ አይነቶችን ይመልከቱ ብሎ ነው እንግዲህ ቪዲዮ የሰራው። ከሚገርመው ነገር ይህን ቪዲዮ አጋርቶ አንዳንዶች ከሳምሪ ጋር ጉዳዩን በማነካካት ይሄ ነገር እንዴት ነው ሳምሪ የሚመለከት እያወራህ ነው ወይ የሚሉ አሉ፣ ቀልድ በመሰለ መልኩ። ሌሎች ደግሞ እንግዲህ የእውነት ጉዳዩን በመውሰድ አረ ይሄ ነገር እውነት ነው፣ እኔም ችግር አምጥቶብኛል፣ ራሴን እያወቅኩኝ ያለሁበትን ነገር እያወቅኩኝ ምን ያህል ተቆጥቤ እንደኖርኩም በደንብ ጠንቅቄን የተረዳሁኝ፣ ነገር ግን የመጀመሪያ ጊዜን ሳደርግ ከወንድ ጋር እንደዚህ አይነት ነገር ባለመፍሰሱ ምክንያት ትዳሬን አጥቻለሁ፣ ህይወቴን አጥቻለሁ፣ ብዙ ችግር መጥቶብኛል እያሉ ብዙ ሰዎች ኮመንት ሲያረጉለት ነበረ። ብዙዎች የኔን ችግር አወራክ የኔን ነገር ጠቀስክ እያሉ ይናገሩ አሉ። ሌሎች ደግሞ አንተ ግለሰብ ምን አይነት ቪዲዮ ነው የምትሰራውም እያሉ ወቀሳም ሲወቅሱ የነበሩ ሰዎች አሉ። በአጠቃላዩ ግን ይህ ኋላ ቀር የሆነ ነገር መቀረፍ አለበት እያለ ነው ከሰሞኑ እነዚህ አይነት ቪዲዮዎችን እየለቀቀ የሚገኘው። ይህ ግለሰብ እንግዲህ እንደዚህ መሰል ቪዲዮዎችን አከታትሎም ነው የሚለቀው። ይህንንም ጉዳይ አስመልክቶ ቅጽል ስም ሁሉ ለራሱ እስከ ማውጣት ብዙ ሰዎችም እሱን ሁሉ እንዲጠሩት ያደረገው አንድ ስም አለ፣ ዳቦ ፋሚሊ የሚል ለየት ያለ ስም ሁሉ እንግዲህ እንደሚጠሩት ብዙዎችን እየተመለከትን እንገኛለን። በአጠቃላይ ግን ይሄ ግለሰብ አሁንም ብዙ ማስተማር የምፈልጋቸው ነገሮች አሉ እያለ አንዳንዴም በአነቃቂ ንግግሮች አንዳንዴም ደግሞ በተለያዩ የወንድ የሴት ግንኙነት በተመለከተ እንደዚህ አሁን በቪዲዮ መግቢያ እንደተመለከታችሁት አሁንም አከታትሎ ቪዲዮ መልቀቁን ቀጥሎበታል ማለት ነው። እንግዲህ በቀጣይም ብዙ የሚያስተምሩ ነገሮችን እንደሚያጋራ ሰዎችም ፎሎ እንዲያደርጉትም ጭምር በዛ ቪዲዮ ላይ መልእክቱን ሲያስተላልፍ ነበረ። ዮኒ በሚባል ቲክቶክ አካውንት ላይ ታገኙታላችሁ። ገብታችሁ ፎሎ ማድረግ ትችላላችሁ። ይሄ ትምህርቱ ይጠቅመናል ለምትሉ ሰዎች በሳምሪ አካውንትም ሜንሽን ስለተደረገ በእሷም የቲክቶክ ገጽ ላይ ብትገቡ ይህን ግለሰብ ታገኙታላችሁ ማለት ነው። እንግዲህ አጠቃላይ ከሰሞኑ ብዙዎችን ባነጋገረው ይህን ጉዳይ አስመልክቶ እኔም ዘርዘር ባለመልኩ ይህ ግለሰብ የሰጠው ሀሳብ አስተያየት እንዴት ይታያል የሚለውን ኮመንታተሮች ሲሰጡ የነበረውንም ሀሳብ ጠቅለል አድርጌ ነው ላሰማችሁ ብቅ ያልኩት። በደፈናው ግን ይህ ግለሰብ የተለያዩ ቪዲዮዎችን አሁን ላይ መስራቱን ቀጥሏል። አሁን ላይ ግን ብቻውን ነው እየሰራ የሚገኘው። ከሳምሪ ጋር ያደረጉት ቆይታም ቫይራል ለመውጣት እሷም ጀርመን በምትገኝበት አጋጣሚ አንድ ላይ በተገናኙበት ቅጽበት ነው የተለያዩ ቪዲዮዎችን የሰሩት እንጂ ከሳምሪ ጋር አሁን አንድ ላይ እንዳልሆኑ ነው አጠቃላይ ያሉት መረጃዎች የሚያሳየው ማለት ነው። ጠቅለል ባሉ መረጃዎቻችን ለዛሬ ይዘን የመጣ ነው ይህን ይመስሉ ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።